በዓለም ዙሪያ ቴክኖሎጂ እጅግ በጣም ፈጣን በሚባል ደረጃ እድገትን ያሳየ በሚገኝበት በዚህ ዘመን የሚፈጠሩ አዳዲስ ግኝቶችም እየተበራከቱ ነው። ቴክኖሎጂ የሰዎች ያኗኗር ዘይቤ የሥራ ባህልን ብሎም የእርስ በእርስ መግባቢያ መንገዱን ቀይሮታል። ምንም እንኳን 37 ከመቶ የሚሆነው ወይንም 2.9 ቢሊዮን የዓለማችን ሕዝብ እስካሁን ድረስ ኢንተርኔት ተጠቅሞ እንደማያውቅ መረጃዎች ቢጠቅሱም አብዛኛው ዜጋ በአንጻሩ ኢንተርኔትን ለዕለት ተዕለት እንቅስቃሴው ወሳኝ አካል በመሆን እየተጠቀመበት ይገኛል። በዚህ ዘርፍ ከፍተኛ ለውጦችን እያሳዩ ከሚገኙ ሀገራት መካከል ደግሞ ኢትዮጵያ ተጠቃሽ ነች። በሀገር ውስጥ ዘርፉ ከጊዜ ወደ ጊዜ እድገትን እያሳየ መምጣቱ እንዳለ ሆኖ በዛው ልክ ዳታዎችን የሚሸከሙ ዳታ ሴንተሮች አስፈላጊ ናቸው። የዛሬ 5 ዓመት በፊት ኢትዮጵያ ውስጥ ፊንቴክ ትራንዛክሽን ይካሄድ የነበረው ወደ 4.9 ቢሊዮን ዶላር ገደማ ብቻ ነበር። አሁን ግን የዛሬ ዓመት ላይ ያለውን ፊገር ብንወስድ half of the GDP of Ethiopia ምክንያቱም ማለትም ወደ 81 ቢሊዮን ዶላር ያህል በፊንቴክ ትራንዛክሽን ተካሂዷል ማለት ነው። ይሄ ምን ያሳየናል? በጣም ትልቅ የሆነ ግሮዝ ነው። ይሄ ዳታ ግሮዝ ደግሞ የሚቀመጥበት ሴኩርድ የሆነ ሪላብል የሆነ የሀገር ሪሶርስ ስለሆነ ይሄ የብዙ ሰዎች የኢትዮጵያ ውስጥ ያለ የኢትዮጵያ ሕዝብ ፖፑሌሽን ፉትፕሪንት ስለሆነ እሱ ስቶር የሚደረግበት ሪላብል የሆነ ዳታ ሴንተር ያስፈልጋል። በአሁኑ ወቅት የሰው ሰራሽ አስተውሎት ተጽዕኖ እያደገ መምጣቱን ተከትሎ ኢትዮጵያም ተወዳዳሪ ለመሆን የተለያዩ ማሻሻያዎችን እያደረገች ትገኛለች። ይሁን እንጂ ይህ በአርቲፊሻል ኢንተለጀንስ ዘርፍ ተወዳዳሪ ለመሆን የተጀመረው እንቅስቃሴ እውን ይሆን ዘንድ ጥራት ያለው የዳታ ማዕከል ማቋቋም መሰረታዊ ጉዳይ መሆኑን የዘርፉ ባለሙያ ያስረዳሉ። አርቲፊሻል ኢንተለጀንስን ሃይ ቴክ ለማድረግና የወደፊት አርቲፊሻል ኢንተለጀንስን ኢትዮጵያ ውስጥ ቢውልድ አድርገን የሆነ ቦታ ለመድረስ ሞር ዳታ መሰብሰብ አለብን። ባለፈው አርቲፊሻል ኢንተለጀንስ ያዘጋጀው ኢቨንት ላይ እንደታየው ከሆነ 40% ኦፍ ተግዳሮት ዳታ ኮሌክሽን እና ዳታ ብዙ ዳታ ካገኘህ ነው አርቲፊሻል ኢንተለጀንስ ታፍ መሆን የሚችለው። አለበለዚያ ባገኘው ዳታ ልክ ነው ልታበለጽገው የምትችለው ሶፍትዌሩን። ስለዚህ የበለጸጉትን ሶፍትዌሮች አግኝተን ኢትዮጵያን ወደ ኔክስት ስቴፕ ለማሳለፍ የሚመጡትንም ከፊታችን ያሉትን ዲጂታል አጀንዳዎችም ለማስፈጸም ዳታ ሞር ኮሌክት ማድረግ አለብን። ዳታ ደግሞ ጥራት ይፈልጋል። የቴክኖሎጂ መስፋትን ተከትሎ ስጋት እየሆነ የመጣው የሳይበር ደህንነት ለዓለም አቀፍ የዘርፉ ተዋንያን እክል የፈጠረ ነው። The continent of Africa is the most vulnerable. የአፍሪካ አህጉር በአጠቃላይ የሳይበር ደህንነት ላይ በጣም የተጋለጠች ወይም እጅጉን ደካማው የሳይበር ደህንነት እንዳላት ይታሰባል። እንደ እውነቱ ከሆነም በመላው አህጉሪቱ ከበርካታ ሀገራት ጋር በትብብር እንሰራለን። አሁን ወደዚህ ስንመጣም ለሁለተኛ ጊዜ ነው። እናም ብዙ ስታርታፖች በሳይበር ደህንነት ላይ ያተኮሩ መሆናቸውን አይተናል። በእርግጥም በተባበሩት መንግስታት ግሎባል የሳይበር ኢንዴክስ ብዙ የአፍሪካ ሀገራት በሳይበር ደህንነት አንደኛ ደረጃ ላይ መሆናቸውን መገንዘብ በጣም አስፈላጊ ነው። ከነዚህ መካከል ግብጽን እንዳብነት መጥቀስ ይቻላል። Egypt for example one of those aspects. ዳታ ሴኩሪቲ ማለት ግን በጣም ሚስ አንደርስታንድ ይደረጋል ብዙ ቦታ ላይ። ዳታ ሴኩሪቲ is not proximity ወይም ያንተ ዳታ ሴፍ ነው የሚባለው አጠገብ ስላለ አይደለም። ለምሳሌ ይሄ አፓራተስ እኔ እጅ ላይ ስላለ ሳይሆን ሴፍ የሚሆነው እኔ አጠገብ ስለተቀመጠ እንዳይሰበር ሴፍ ላደርገው ይችላል። ላዩ ላይ ያለውን ዳታ ግን ሴፍ የሚያደርገው ላዩ ላይ የተጫኑት ሴኩሪቲ ፕላትፎርሞች ሴኩሪቲ ሌየሮች ናቸው ሴፍ እንዲሆን የሚያደርጉት ዳታዬን። ይሄን ስልክ ብትወስዶም ዳታዬን አታገኘው። ያ ነው ሳይበር ሴኩሪቲ ማለት። ይሄ በጣም ሚስ አንደርስታንድ ይደረጋል። ሳይበር ሴኩሪቲ በዚህ ደረጃ ያለ ሌየሮችን ደግሞ ለመገንባት እሱን ባክ የሚያደርገው ኢንፍራስትራክቸር ይፈልጋል። የዳታ ቁጥር መብዛትን ተከትሎ ይህን የሚሸከም የዳታ ሴንተሮችን ከወዲሁ ማቋቋም አስፈላጊ እንደሆነ የሚያነሱት አስተያየት ሰጪዎቹ የዳታውንም ደህንነት ለማስጠበቅ መከናወን አለባቸው ያሏቸውን ነጥቦች ዘርዝረዋል። አብዛኛው ነገሮች ህጎቹ ወጥተዋል። ኢምፕሊመንት ለማድረግና ፕሮሰሱን ወደ ታች አውርዶ ግን ለማትንሽ ያው we understand the last 5 years ያለው ኢኒሺዬቲቭ በጣም አሜዚንግ ነው። ለውጡ በጣም ይሄ ነው የሚባል አይደለም። we appreciate that ግን ከዚህ በላይ መሆን ይችላል። ምክንያቱም ኢትዮጵያ በጣም ትልቅ ሀገር ናት። ስለዚህ ዳታው መፍላቱ አይቀርም። አውት ኦፍ ኮንትሮል የሚሆንበት ቀን ይመጣል። ቢፎር ዛት መንግስት ይሄንን እንትኑን ኢኒሺዬቲቭን መውሰዱን ወደነዋል። ግን እግር በእግር ተከታትሎ አስፈጻሚው አካል ወደ መሬት ቢያወርድልን ብለን እንመኛለን። First one governance. አንደኛ አንድ ኩባንያ የፖሊሲ አሰራሮችን ህግ ማውጣት አለበት። በመቀጠልም የቴክኖሎጂውን ግንባታ ማሳደግ፣ የቴክኖሎጂ ተጠቃሚ ብቻ ሳንሆን የቴክኖሎጂ አስገኚ መሆንም አለብን። ሌላኛው አስፈላጊ ነገር አጋርነትን መመስረት ነው። የሳይበር ጥቃትን በጋራ ነው መከላከል የምንችለው። የሳይበር ጥቃቶች በአንድ ስፍራ ተገድበው የሚከሰቱ አይደሉም። ለዚህም ነው ተባብሮ መስራት በጣም አስፈላጊ የሚሆነው። የመጨረሻው የመከላከል አቅምን ማሳደግ አስፈላጊ ነገር ነው። Protect and defend.
የቴክኖሎጂ ተጽዕኖ በሁሉም ዘርፎች ላይ ያደገ መምጣቱን ተከትሎ አህጉር አፍሪካን በዚህ ላይ በልዩ ትኩረት ልትሰራበት እንደሚገባ ተጠቁሟል።